በፋኖና በመንግስት ኃይሎች መካከል እየተደረገ ያለው ውጊያ ቀጥሏል። በፋኖ አመራሮች ላይ እርምጃ እንደተወሰደባቸው ተዘግቧል። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሜ እንደማይወዳደሩ አስታውቀዋል። የተከዜ ዘብ ታጣቂ ኃይል እንዲፈርስ በይፋ ተጠይቋል። ዝርዝሩ በቆይታችን ይቀርባል። በኢራንና በአሜሪካ መካከል በኦማን የተደረገው ውይይት በቆይታችን ይዳሰሳል። ክቡራትና ክቡራን ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ የስዊዝ ፍራንክ 172 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ ሪያል 40 ብር እንዲሁም የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ5 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ3 ሳንቲም፣ የአውሮፓ ዩሮ 181 ብር ከ2 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ3 ሳንቲም፣ ዩሮ 180 ብር ከ7 ሳንቲም ይመነዘራል። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሜ እንደማይወዳደሩ አስታወቁም። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በህዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታውቋል። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑትም ነፃና ሰላማዊ እንዲሁም ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህንን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው በዛሬው ዕለት ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በህዝብ ተወካዮች ምክር ቤት የህዝቡ ሐቀኛ ድምፅ በመሆን ማገልገላቸውን በመግለጫው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆየ ዶክተር ደሳለኝ በመግለጫቸው አመላክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረትም ጥር 1 የተጀመረው የእጩ ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር ላይ አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድል እንደተሰጣቸውም ተናግረዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄ አብንን ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸው ፓርቲዎችን በስም ከመጥቀስ ተቆጥበዋል። አቶ ገዱ አንዳርጋቸው የኤርትራና የኢትዮጵያ ኃይሎች እስከ ፕሪቶሪያው የሰላም ስምምነት ድረስ በጋራ በመሰለፍ ሲንቀሳቀሱ እንደነበረ ገለጹ። ጠቅላይ ሚኒስትር አብይ አህመድ አስመራ በትግራይ ጦርነት ስለነበራት ሚና የሰጡትን ማብራሪያ አስተባብለዋል። የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ተገኝተው ከኤርትራ ጸብ የተጀመረው ከፕሪቶሪያ ስምምነት በፊት ነው ሲሉ ያደረጉትን ንግግር ውድቅ አድርገውታል። አቶ ገዱ የኤርትራ ኃይሎች ከኢትዮጵያ መከላከያ ሰራዊት አንድ ሰራዊት በሚመስል ሁኔታ በጋራ በመሰለፍ እስከ ፕሪቶሪያው ሰላም ስምምነት ድረስ ሲዋጉ እንደነበረም ገልጸዋል። አቶ ገዱ በአስመራ በሚደረጉ ጉብኝቶች የኤርትራ ኃይሎች ከትግራይ እንዲወጡ የሚለውን ጉዳይ ለማንሳት ሐሳብ አቅርበው እንደነበረ፣ ነገር ግን ይህንን እንዳያደርጉ መመሪያ እንደተሰጣቸው ገልጸዋል። አቶ ገዱ እንደገለጹት በትግራይ ሲቪል ዜጎች ላይ እየደረሰ ስላለው መከራ የሚገልጽ ምንም አይነት መልእክት
ለአስመራ አልተላከም። አቶ ገዱ ጥር 28 ቀን 2018 ጽፈው ለሚዲያዎች በላኩት ደብዳቤ በትግራይ ጦርነት ከተቀሰቀሰ በኋላም በሲቪል ዜጎች ላይ የተፈጸሙ ወንጀሎችን በተመለከተ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበረ የቀረበው ንግግር ሐሰት ነው ብለዋል። አቶ ገዱ በጦርነቱ ወቅት የነበራቸውን የመንግስት የሥራ ኃላፊነትን በተሳሰተ መልኩ መነገሩን ገልጸዋል። በትግራይ ጦርነት ከተጀመረ ጊዜ አንስቶ የፕሪቶሪያ ስምምነት እስከተፈረመበት ድረስ የኤርትራ ወታደሮች ከኢትዮጵያ መከላከያ ሰራዊት ጋር በቋሚነት ተሰልፈው የነበረ መሆኑን የገለጹት አቶ ገዱ በደብዳቤያቸው ይህም በ2013 ዓመተ ምህረትም ክረምት ላይ የትግራይ ኃይሎች ወደ አማራ ክልል ዘልቀው በገቡበት ወቅት የኤርትራ ኃይሎች እስከ ደብረ ታቦር ድረስ መተው መዋጋታቸውን ገልጸዋል። የጋራ ወታደራዊ ኦፕሬሽኑ የቆመው የተኩስ አቁም ስምምነቱ ከታወጀ በኋላ እንደነበረም አስረድተዋል። የፌዴራሉ መንግስት ኮሎኔል ደመቀ ዘውዱ የሚያሰለጥኑት የተከዜ ዘብን እንዲያፈርስ ተጠየቀ። የቀድሞ የህወሓት ከፍተኛ አመራር ገብሩ አስራት ሰሞናዊ ሁኔታዎችን በተመለከተ ጠንከር ያለ አስተያየት ሰጥተዋል። ፖለቲከኛው የተከዜ ዘብ ትጥቅ መፍታት አለበት ሲሉ አስጠንቅቀዋል። ህወሓት ወልቃይትን ቢቆጣጠር ምን ሊፈጠር እንደሚችል ግምታቸውንም አስቀምጠዋል። የህወሓት ጀነራሎች ቅጥረኛ ወታደሮችን እየሸጡ ነው ሲሉም ክስ አቀርበዋል። ወታደራዊ ሁኔታዎችን በተመለከተ አስተያየታቸውን በመስጠት የሚታወቁት ፖለቲከኛው ገብሩ አስራት ሰሞነኛ ሁኔታውን በተመለከተ ከሪፖርተር ጋዜጣ ጋር ሰፊ ቆይታ አድርገዋል። በቆይታቸውም ስለ ተከዜ ዘብ አሁናዊ ሁኔታ፣ ስለ ወልቃይት ህወሓት እያደረገ ስላለው የጦርነት እንቅስቃሴ ሰፊ ሀተታን ሰጥተዋል። የፕሪቶሪያ ሰላም ስምምነት ከልቡ አልተቀበለውም ሲሉ የወነጀሉት አቶ ገብሩም ህወሓት የፕሪቶሪያን ሰላም ስምምነት ጊዜ መግዣና ለጦርነት ዝግጅት ፍለጋ እንጂ የሰላም ስምምነቱ ስራ ላይ እንዲውል አልፈለገም፣ ላለፉት 2 ዓመታትም ይህንን ስምምነት ሲያደናቅፍ ቆይቷል በማለት ከሰዋል። ቀጥለውም የፕሪቶሪያ ሰላም ስምምነት በሁለቱም ወገን አልተተገበረም፣ በይበልጥ ግን ህወሓቶች ከስምምነቱ ውጪ ከሻቢያ ጋር ግንኙነት በመፍጠር የፕሪቶሪያን ውል አፍርሰውታል ብለዋል። የህወሓት ኃይል ትጥቅ አለመፍታትና ከጦርነት በኋላ ከባድ መሳሪያዎችን ቀብሮ መደበቁ በሁለቱ ኃይሎች መካከል መተማመን እንደሌለም አመላካች እንደሆነ ለአብነት አንስተዋል። የህወሓት ኃይል ከፋኖና ከሻቢያ ጋር አብረው እየሰሩ ነው ሲሉም በመቀጠል ውስጥ ካሉ ኃይሎች ባለፈም ከውጭ ኃይሎች ጋር ትስስር ፈጥረዋል በማለት ከሱዳን ጋር ግንኙነት መፍጠራቸውን አንስተዋል። አቶ ገብሩ ህወሓት ከሱዳን ኃይሎች ጋር ግንኙነት ለመፍጠሩ በማሳያነት ያነሱት የህወሓት አርሚ 70 በሱዳን መንቀሳቀሱን ነው። የህወሓት ቡድን እንደ ኤርትራ ከውስጥም ከውጭም ኃይሎች ጋር በመሆን ከግጭት አትራፊ ለመሆን እየሰራ ነው በማለት ሐሳባቸውን አጋርተዋል። በትግራይ ውስጥ ትልቅ የኢኮኖሚ ፍላጎት አላቸው። ይህንን የኢኮኖሚ ፍላጎት በፍትሃዊነትና በሰላማዊ መንገድ ሳይሆን አሁን እንደሚያደርጉት በህገወጥ መንገድ ማከናወን ነው የሚፈልጉት። ራሳቸው እንዳመኑትም በህገወጥ የማዕድን ዝርፊያ ላይ ተሰማርተዋል። በሌሎች ክልሎችም እንዲሁ ከውጭ ደግሞ ታጣቂዎችን በቅጥረኝነት በወታደርነት በመሸጥ ገንዘብ እያገኙ ነው ሲሉ አብራርተዋል። የህወሓት አመራሮች ሰላም ጠል ናቸው ሲሉ የሚከሱት የቀድሞ አመራር ከሰሞኑ በጠለምት ላይ የታየው ግጭት ቡድኑ ሰላም እንደማይፈልግ የሚያሳይ ነው በሚል ወንጅለውታል። በአማራ ክልል በተለያዩ ዞኖች በመንግስት ኃይሎችና በታጣቂዎች መካከል እየተደረገ ያለው ውጊያ ተጠናክሮ መቀጠሉ ተዘገበ። በአማራ ክልል የተለያዩ ዞኖች በመንግስት የጸጥታ ኃይሎችና ፋኖ በመባል በሚጠሩት ታጣቂዎች መካከል ግጭቶች መቀጠላቸውን ተከትሎ የኢፌዴሪ መከላከያ ሰራዊት በተለያዩ አካባቢዎች በወሰደው እርምጃ ውጤት ማስመዝገቡን አስታውቋል። የመከላከያ ሰራዊቱ አመራሮች ጥር 29 ቀን 2018 እንደገለጹት በሰሜን ወሎ፣ በሰሜን ሸዋና በደቡብ ጎንደር ዞኖች ውስጥ በተከናወኑ ወታደራዊ እንቅስቃሴዎች ታጣቂዎችን መደምሰስ፣ ልዩ ልዩ የጦር መሳሪያዎችን መማረክ ችለዋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ ጃርሳ ቀበሌ አካባቢ ላይ ሲንቀሳቀሱ የነበሩ ታጣቂ ቡድኖች ላይ እርምጃ መውሰዱን የገለጹት የክፍለ ጦሩ አዛዥ ኮሎኔል ኡስማን ጉደታ ሲሆኑ በተመሳሳይ በሰሜን ሸዋ ዞን መንዝ ማማ ወረዳ የቀረበለትን የሰላም ጥሪ ያልተቀበለው ታጣቂ ኃይል ላይ እርምጃ መውሰዳቸውን የሬጅመንቱ አዛዥ ሻለቃ ውብሸት ታመነ ገልጸዋል። በመከላከያ
በተወካይ በኩል የሚወጡ መረጃዎች ታጣቂዎችን የሰላም አማራጮችን ወደ ጎን በመተው በዝርፊያና በህዝብ ማገት ላይ ተሰማርተዋል የሚል ክስ የሚያቀርቡ ሲሆን በደቡብ ጎንደር ስማዳ ወረዳም ከወረዳው የጸጥታ ኃይል ጋር በመቀናጀት ተመሳሳይ እርምጃ መወሰዱ ተመላክቷል። በሌላ በኩል ከታጣቂዎቹ የፋኖ ወገን የሚወጡ መረጃዎች የመንግስትን መግለጫዎች የሚከላከሉና የትግል ዓላማቸውን የሚያስተካክሉ ናቸው። ታጣቂዎቹ ራሳቸውን የህዝብ ጥያቄ አንጋቢና የአማራ ህዝብን ህልውና አስከባሪ አድርገው የሚገልጹ ሲሆን የመንግስት ኃይሎች በወሰዱት እርምጃ ተደመሰሱ መባሉ መሰረተ ቢስ ፕሮፓጋንዳ ነው ሲሉ ያጣጥሉታል። በተለይም በገጠር ቀበሌዎች የሚኖሩ ማህበረሰቦች ለመከላከያ ሰራዊቱ መረጃ እንዳይሰጥና ታጣቂዎቹን እንዲደግፉ የሚጠይቁት የፋኖ አመራሮች የመንግስት ኃይሎች በሲቪሉ ማህበረሰብ ላይ ጫና እያደረሱ መሆኑን ወንጅለዋል። በሁለቱም ወገኖች መካከል ያለው የቃላት ጦርነትና የመረጃ ፍሰት ልዩነት እንደጠበቀ ሆኖ በክልሉ የሚታየው ግጭት በሰላማዊ ዜጎች ህይወትና በአካላዊ እንቅስቃሴ ላይ የሚያደርሰው ተጽዕኖ አሁንም አሳሳቢ ሆኖ ቀጥሏል። መንግስት ታጣቂዎች እጃቸውን እንዲሰጡ ጥሪ ያቀረበ ቢሆንም ታጣቂዎቹ በበኩላቸው ወታደራዊ ግፊታቸውን እንደሚቀጥሉ በመግለጽ ላይ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኦማን መዲና መስካት ከአሜሪካ ጋር የተደረገው ቀጥተኛ ያልሆነ የኒውክሌር ድርድር አዎንታዊ ጅማሮ የታየበት መሆኑን ገለጹ። ሚኒስትሩ ለጋዜጠኞች በሰጡት መግለጫ ይህ በጎ ጅማሮ ተጠናክሮ ከቀጠለ በሁለቱ ሀገራት መካከል ስምምነት ላይ ለመድረስ የሚያስችል አዎንታዊ ማዕቀፍ መፍጠር እንደሚቻል ያላቸውን ተስፋ ገልጸዋል። እንደ ሚኒስትር አራግቺ ገለጻ በኦማን በተካሄዱት ተከታታይ ቀጥተኛ ያልሆኑ ስብሰባዎች የሁለቱ ወገኖች አመለካከት፣ ስጋትና ብሔራዊ ፍላጎትን በመግለጽ እንዲለዋወጡ ተደርጓል። ይህም በሀገራቱ መካከል ያለውን ግንኙነት ለመረዳት ትልቅ ፋይዳ እንዳለውም ተጠቁሟል። ሆኖም ሚኒስትሩ ከሰኔ 25ቱ ጦርነት በኋላ በሀገራቱ መካከል ያለው የመተማመን እጦትም አሁንም ለንግግሩ ትልቅ ፈተና መሆኑን አልሸሸጉም። የድርድሩ ዝርዝር ሁኔታዎች በየሀገራቱ መዲናዎች በሚደረጉ ተጨማሪ ምክክሮች እንደሚወሰኑ የገለጹት አራግቺ የሚቀጥሉት የድርድሩ ቀናት ከኦማን አቻቸው ጋር በሚደረግ ምክክር እንደሚወሰን አስታውቀዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።